ሰላም ቤተሰቦች ድራማው ተጠናቀቀ ማለት ነው። ይህ ለማሳበድና ለማስጠናት ነበር እንጂ የሰውዬ ታማልመጣ ከቡታጅራ ነበር የመጣው። እንደቱን ተናገረ ማለት ነው። እንደዚህ የሚወድ ከሆነ ለምን ተናገር እያለ ሰውየው እየተናገረ ነው ማለት ነው። ሊያገባት የመጣው ሰውዬ ማለት ነው። በጣም በሚገርም ሁኔታ ተጫወትበታለች ማለት ነው። ማስቃበት ትችልበታል ማለት ነው። እንደውም ማለት ነው ለማሳበድ ብለው እና ከዚህ በኋላ ላይ ካልፈልገን እሷን ማግኘት ከፈለኩ ወደ ቡታጅራ መሄዱ አይቀርም ማለት ነው። ቆይ ደግሞ ከአንተ ጋር ሊጣሉ እንትን ማለት አለብኝ። የሰው ልጅ ሲታገሰ ለምንድነው የማታውቀው? ለምንድን ነው በስነ ስርዓት በጸባይ እያወራሁት ነገሮችን ወደ ሌላ ነገር ውስጥ የሚገባ ታደርገኝ? ሰርጉ እየተዘጋጀ ነው የምትወጣባት ያው ፍራንክ ነው አብርሽን በቃ አብርሽን ለመፈተን ነው። አብርሽን እንዴት እንደሚወዳት ለመፈተን ነው። ያው እንግዲህ ሁሉም ነገር እንደሚስተካከል ሰሞኑን አብረው እንደሚሰሩ ታያላችሁ ማለት ነው። የመጣችው ይችን አቅዳ ነው። ይችን ፍራንክ አቅዳ ነው። እኔን እንዳቃጠለኝ እንዲህ ላቃጥለው ብላ ነው የመጣችው ከቡታጀራ። አሁን ወደ ቡታጀራ ትመለሳለች ማለት ነው። ሁሉም ነገር አብቅቷል። ወደ ቡታጀራ ትመለሳለች ታያላችሁ ማለት ነው። ሁሉም ነገር ለቅንብሩ ነበር የመጣው። ሄልሚልዬ ደግሞ አምሮባታል ማለት ነው። በልጣሽ ቁጭ አለች። እንግዲህ ምን ታደርገዋለህ አብርሽ? እዛ ጋር ሲሉ ከዚች ጋር እዛች ጋር ይኸው ሄልሚላን ከሰው ጋር ቢያት እንደዚህ አያብድም ነበር። እሱ ግን አበደ ብለን እንላለን ማለት ነው። ግን በጣም አሳዘነኝ። በላስ ላይ ሲደርስ እንደዚህ ያደርጋል። እውነት እኮ ነው ግን እውነት እኮ ነው። በራሳችን ላይ ታርደረሰ እኮ እንዲህ ድብን ቅጥል አንልም ማለት ነው። በራሱ ላይ ሲደርስበት እንዲህ ድብን ቅጥል አደረገ። ድራማው ዛሬ ተጠናቀቀ ትላላችሁ። የነሩታ ድራማ ዛሬ ተጠናቀቀ እና ለድራማው ብለው ነው እንጂ አውቀው ነው ይህን ሁሉ ነገር ያደረጉት እንጂ እነ ፈረንጁም ሁሉም ፍራንክ ነው። እና አብርሽን ነው በቃ አብርሽን ተበቀሉት። እንዴት እንደሚሆን ብለው አብርሽን ነው እየተበቀሉት ብዬ ነው የማስበው። ወይኔ እቺ ሴት ያበደች መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ኧረ ወይኔ ጉዴ። ብቻዋን ትጨፍራለች። ምን ያላውቅም። በስመ አብ ወወልድ ወመንፈስ ቅዱስ። ከረበብ ሊገላግላችሁ። እውነቴን ነው የምላችሁ። እና ለማንኛውም እንደዚህ ከብደት ይገላግላችሁ ብዬ ነው እንትን እምልላችሁ ማለት ነው። አብርሽዬ ተሰርቶልሃል ማለት ነው። አሳብደውሃል። ራሳቸው ጠርተው አውቃ ሩታ ደግሞ እንዴት እንደምትሆን እኮ ወይኔ ሩታ ግን ሰራሽላት ግን እና እኔ እኮ ሰውየው አመጣጡ ምናምን ደግሞ መነጠሩ ሊያውልቁ ከሰከሰለት ወይኔ ቀናት ግን ወንዶች ግን ወይ ወንዶችን እንዲህ ነው ማድበን ማለት ነው። ወይኔ ወንዶች በጣም ትገርማላችሁ። በጣም እውነቴን ነው የምላችሁ። የጣሯችሁትን ዕቃ ሲያነሱባችሁ ወንዶች እንዴት እንደምታብዱ ማለት ነው። አየህ ሩታንም እንዲህ እንዳሳበድካት አሳበደች ማለት ነው። ያንተ ደግሞ ለየለት ማለት ነው። እና የሁሉ እንትን ያደረጉት እንግዲህ በምክክል ነው። ወይም ትመለሳለች ወደ ቡታጀራ ይዣት እሄዳለሁ ብላለች አክስትየዋ። ቡታጀራ ልጁ እስከሚጠነክር ድረስ እዛው ትቀመጣለች ተብሏል። እና ፍራንክ ነው ይሁን ሁሉ አክስትየዋ ራሱ ታውቃለች። ሁሉም ያውቃሉ።
ፍራንክ መሆኑ ማለት ነው። እና ይሄው አሁን የተጫወትክበት እኮ ማሽቃበት ትወድበታለህ ምናምን እያለች በቃ ካሁን በኋላ ልጁ አይመጣም ማለት ነው። ያው ተደውሎለት ነው የመጣው። እንትና የተደ ማኑ ብቻውን ጥሎ ተደ እንግዲህ እሱ ያው አትግባ ስለተባለ ቢያይ ደግሞ ይህንን ወይ ሊጣሉ ይችላሉ። ለምን ፍራንክ ባይሆን ኑሮ እንትን ላይ ይገባ ነበረ ዋና ጠብ ቢሆን ኑሮ እና ፍራንክ አብርሽን ሁሉም ያውቃሉ። አብርሽን እንዴት እንደምታቃጥለው ነው ይሄ እንጂ ሩታ ፍቅረኛው አይደለም ማለት ነው። ከውጭም የመጣ አይደለም ማለት ነው። ከውጭም የመጣ ልጅ አባቴ ነስኸውን ልጅህን ልንከባከብልህ ነው የመጣሁት ይላል። እንዲህ ግብ አንተ ነህ እንዲህ እሱን ልጅ የምትንከባከቡ? ለቃላታችሁ ግን ተጠቀሙ። ለማንኛውም ፍራንክ ስላረግሽው የሚለወጥ ነገር ያለ አይመስለኝም። ግን ያው አቃጥለሽዋል ማለት ነው። እንደዚህ ግን ቢቀርባችሁ ማለት ነው እንደዚህ መልሼ ነው የምታለቅ ብለሽ ነው። ያው አብርሽም እንግዲህ በስመ አብ ባንዴ እኮ ነው ጥላሸት የለበሰው። እና አንዳንዴ ወንዶች የራሳቸው ሲነካባችሁ እንዴት እንደምትሆኑ አያችሁ። ለሴቶች ክብር ይኖራችሁ። እንግዲህ ሄርሜላም ደምቃ ውብ ሁና ታይታለች ማለት ነው። አሁን አብርሽ ጋር አይደለችም እሷ። አብርሽ እናቴ እዚህ ጋር እየጠበቀ ነው፣ ሩታን እየጠበቀ ነው፣ ከበሩ አልወጣም። ስለዚህ ግማሾቻችሁ ከአብርሽ እና ሩታ ድግስ ተጠርተው ምናምን እያላችሁ የምትሉ አብርሽ የለበትም ማለት ነው። አብርሽ የለበትም። አብርሽ ሩታን እየጠበቀ ነው እናቴ በለረ ቁጭ ብሎ። ስለዚህ ሩታ ሰርታለታለች፣ ተጫወተችበት ማለት ነው። ተጫወተችበት። ወይ 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 ላላችሁ ግን ግማሾቻችሁ እውነት መስሏችሁ ወይኔ ምን አይነት ጠንበለል አገኘች፣ እንዴት አይነት ጠንበለል አገኘች። እንግዲህ ጅጅቻት የመጨረሻዋ ድራማ ማለት ነው። አሁን መታረቃቸው አይቀርም አብርሽና ሩታ ማለት ነው። አብረው ነው የሚሆኑት ታያላችሁ። ምን አለች ትሉኛላችሁ? ነገ ፍራንክ ነው ብሎ ባይታለኩ። ስለዚህ ይታለቃሉ። ልጁም ወደ መጣበት ወደ ቡታጅራው የልቡን አድርሶ ይሄዳል ማለት ነው። ግን እንደዚህ እንደሚያቃጥል አሳዩ እንጂ አሳየችው ማለት ነው። እንዴት እንደደበለች እንዴት እንደተቃጠረች በሆዷ ይዛ እንደሱ ሳትንጨረጭር ማለት ነው። እንደሱ ሳትንጨረጭር እንግዲህ ነገ ይመጣና በቃ አብርሽ ጋር ቢስ ይፈጥራሉ ማለት ነው። እሱና አብርሽ እንደዚህ ነው ፍራንክ ነው ያረግንህ እንዴት እንደምትሆን ልናይህ ነው ብለው ይሉታል ማለት ነው። ከዛ ይታለቃሉ። ግን ይሄኛው የሚሳደበው ስድብ እኔ ይህንን ባለጌውን ግን አልወደድኩትም። እግዚአብሔርን ስድቡ ራሱ ከሰው እንትን የማይል ይሄ ባለጌ ወንድሟ ማለት ነው። እሱም መኖር የለበትም ነበረ። ታዲያ እንደው እውነት ቢሆን ፈረንጁ ስንት ሊል መሰላችሁ? እንዲህ ውሸት ነው። እና ለፍራንክ ብለው ነው ከቡታጅራ አስመጥተውት ማለት ነው። እና ልጁ ደግሞ ሁሉም ሰው ያውቀዋል። የሄርሜላ ጓደኛ ነው አሉ። እንግዲህ ሄርሜላ በተራዋ እንዳበሸቀችው እስቲ ሄርሜላን ወስደህ እኔ እንዴት እንደተናደድኩኝ እኔም ሩታን ልውሰድና ላሳይህ ብሎ ነው ማለት ነው። ለማንኛውም ያማራው ወለት የተፈሰው ብሏል። አብርሽና ሩታ እንደሆነ መታረቃቸው አይቀርም ማለት ነው። አሁንም ያም ልጁም ይወጣል ማለት ነው። ይሄዳል። ግን ሁሉም ፍራንክ እንደዚህ መሆን የለበትም ብዬ ነው የማስበው። እንደዚህ ባደገኛው እኮ ነው የሰራችለት፣ ባደገኛው እንጂ እንደው ጨክና ፍራንክ ባይሆን ኑሮ ይህን ሁሉ እንደዚህ